ነጻነትና እኩልነት ፓርቲ በሰባተኛው ጠቅላላ ምርጫ ተወዳድሮ ለማሸነፍ ያስችለኛል ያለውን የምርጫ ስትራቴጂ ለሕዝብ ይፋ አድርጓል። የምርጫ ስትራቴጂው ከተፎካካሪነት ወደ መሪነት ተሸጋግሮ ጠንካራ ሀገርና ጠንካራ መንግስት መመስረት እንዲያስችል ከፍተኛ አስተዋጽኦ ያበረክታል ነው የተባለው። የስትራቴጂው ዋና ዓላማ በሕዝብ ተወካዮች ምክር ቤትና በክልል ምክር ቤቶች በቂ ወንበር ማግኘት የሚያስችል ይሆናል ነው ያሉት የፓርቲው ሊቀመንበር። ነጻነትና እኩልነት ፓርቲ ያለውን ተሳትፎ አጠቃላይ ጋይድ የሚያደርግ ሰነድ ነው ዛሬ ይፋ ያደረግነው። ይህም የምርጫ ስትራቴጂያችን ነው። የምርጫ ስትራቴጂ ዋናው ይዘት የድርጅቱን ኢንተርናል ቁመና በደንብ ተንትኖ ሀገሪቱ ያለችበትንም ሁኔታ ከተረዳን በኋላ በምርጫው ምን መስራት አለብን፣ ምን አቺቭ ማድረግ አለብን የሚለውን ለማሳየት ነውና በዚሁ መሰረት በሰባተኛው ጠቅላላ ምርጫ ከ1500 በላይ እጩዎችን አቅርበን 100 የፓርላማ ወንበር ለማግኘት እና 200 የፓርላማ ወንበር በተለያዩ ክልሎች እናገኛለን ብለን ግብ አስቀምጠናል። ይህንኑ ግብ ለማሳካት በሚቀጥሉት እስካሁንም ስንሰራቸው የመጡ እየሰራን ነው የመጣ ነው። በቀጣይ ደግሞ እስከ ምርጫው ቀን ድረስ የምንሰራቸው በርካታ ስራዎች አሉ። ተስፋ የምናደርገው እንግዲህ እነዚህን ግቦቻችንን ማሳካት። ሊቀመንበሩ አክለውም የምርጫ ስትራቴጂውን የፓርቲው የምርጫ ተሳትፎ የሚገልጥ ቁልፍ ሰነድ ነው ብለውታል። ነጻነትና እኩልነት ፓርቲ ሀገር አቀፍ ፓርቲ ነው። በመላ ኢትዮጵያ አባላት ቅርንጫፎች አሉት። እኒህ እንደ አንድ ተቋም ሁላችንም የምንናገረውም የምንሰራውም ተመሳሳይ እንዲሆን ገዢ የሆነ ዶክመንት ያስፈልጋል። ስትራቴጂው የተዘጋጀው አንድ ለዚህ ነው። ሌላው ፐብሊኩ አጠቃላይ ኢትዮጵያውያን ነጻነትና እኩልነት ፓርቲ በምርጫው በምን መንገድ ነው የሚሳተፈው፣ ምን ያህል እጩ ያቀርባል፣ ምን ያህል ለማሸነፍ አላማው ምንድን ነው፣ በዚህ ምርጫ ቢያሸንፍ የሚሉ በርካታ ከምርጫ ጋር ተያይዞ ጥያቄዎች ያነሳሉና ይሄ ሰነድ በዝርዝር እነዚህን ጥያቄዎች ሊፈታ በሚችል መልኩ የተዘጋጀ ነው። ይህንን ሰነድ የሚያነብ ማንኛውም ዜጋ፣ የፓርቲው አባል፣ ደጋፊ የነጻነትና እኩልነት ፓርቲ ተሳትፎ ከየት ተጀምሮ የት እንደሚደርስ መረዳት ይችላል። ፓርቲው ከተመሰረተ 7 ዓመታት የሞሉት ሲሆን ወደ ተግባር የተሻገረው ስትራቴጂ በምርጫው ለሚደረገው ተሳትፎ ከፍተኛ ሚና ይወስዳል ነው የተባለው። ነጻነትና እኩልነት ፓርቲ ምን ሊያሳካ ይችላል በዚህ ምርጫ የሚለውን በመለየት ዋና ዋና የትኩረት አቅጣጫዎችን በማስቀመጥ እና ፓርቲው የሚታገልባቸውን የትግል ስልቶች ለሕዝብ ለማስተዋወቅ ፓርቲው ከተመሰረተ 7 ዓመት ነው የሆነው ገና። ስለዚህ ወደ ህዝብ በደንብ ለማስተዋወቅ የተዘጋጀ ነው። ስለዚህ ስትራቴጂው ብዙ ነገሮችን በውስጡ ይዟል። በዋናነት ግን በዚህ ምርጫ በህዝብ ተወካዮችና በክልል ምክር ቤቶች ወንበሮችን የማግኘት ዓላማ ኦልሬዲ ስትራቴጂው ተግባራዊ መሆን ጀምሯል። እጩ ምዝገባ ኦልሬዲ እየተካሄደ ይገኛል። ይሄ የስትራቴጂው አካል ነው። ስለዚህ ነፓ በሀገር አቀፍ ደረጃ በቂ እጩዎችን አቅርቦ እየሰራ ነው። ይህ አንዱ ስራ ነው። ወደፊት ደግሞ የምርጫውን ሂደት በጥልቀት የመምራት ስራ የሚቀጥል ይሆናል ማለት ነው። የጠቅላላ ምርጫ ሂደቱ ነጻ፣ ፍትሃዊ፣ ሰላማዊ እንዲሆን የፖለቲካ ፓርቲዎች የነቃ ተሳትፎ ሊያደርጉ ይገባል የመድረኩ መልእክት ነው።